ፊልማችን ወደ ደቡብ ኮሪያ መጣናል። በደቡብ ኮሪያ ያለው ታሪክ የሚጀምረው ደግሞ ስዋን የተባለ ግራ የሚያጋባ ባህሪ ባለው ሰው ነው። ስዋን በመስኮት በኩል ቀስ ብሎ ወደ ቤቱ ሲገባ ያስመለክተናል። ስዋን በመስኮት በኩል በዝምታ ወደ ህንፃው ሲገባ ሲታይ ትልቅ ሰላ ይመስላል። እውነታው ግን የቤት ኪራይ ባለመክፈሉ ከባለቤቱ ተደብቆ ለመግባት የሚያደርገው ጥረት ነበር። በዚህ መሃል አንድ በጣም የሚወደው የሟች ጓደኛው ሚስት የሆነችው ጊ የተባለች ፖሊስ የነበረባትን የገንዘብ ዕዳውን ለመመለስ ወደ እርሱ ትመጣለች። ስዋን ምንም እንኳን በኪሱ አንዲት ሳንቲም ባይኖረውም ነገር ግን ኮራ ብሎ ገንዘቡ አያስፈልገኝም፣ ይልቁኑ አንቺ ወስደሽ ተጠቀሚበት በማለት እንዳለ ሆኖ ለመተወን ይሞክራል። ነገር ግን የቤቱ ባለቤት በድንገት መጥቶ በየት በኩል ገብተህ ነው? እኔ እኮ እዚህ ቆሜ ስጠብቅህ ነበር፣ ለምንድነው የቤት ኪራይን ማከፍልኝ ብሎ ይጠይቀዋል። ስዋን ግን በጓደኛው ሚስት ፊት ድሃ መስሎ መታየት ስላልፈለገ ገንዘቡን እኮ አስቀድሜ በስልክ አስተላልፌያለሁ ለምን አትመለከተውም ይለዋል። ከዛም አከራዩ እውነት መስሎት የተላከለትን ገንዘብ ለማረጋገጥ ክፍሉን ለቆ ይወጣል። በሌላ በኩል ደግሞ በአንድ ትንሽ ምግብ ቤት ውስጥ ካፕቴን ጆን ሁን የተባለው የስለላ መስሪያ ቤቱ ሰራተኛ ለተልእኮ የተመረጠችውን ሰልጣኝ ልጅ ያገኛታል። ከዛም ዳሂ የሚል አዲስ የኮሪያ ስምና ማንነት ይሰጣታል። ተልእኮ ግልጽ ቢሆንም እጅግ ግን አደገኛ ነው። ህገወጥ መሳሪያዎችን ወደ ኮሪያ እያስገቡ ያሉትን ሻጮችና ገዢዎችን ለይቶ ማወቅ ነበር። ጆኑን ይህንን ተልእኮ ይፋዊ የፖሊስ ድጋፍ እንደሌለውና አደጋ ቢፈጠር እንኳን ራሷን ለመከላከል ብቻዋን እንደምትሆን ይነግራታል።